ዛሬ ሚስቴና ልጄ ጋር ደስተኛ ነኝ። እኔ ጥሩ ህይወት እየኖርኩ ነው። የቤተሰብ ግጭት ነው እዚህ ቦታ ያደረሰኝ እንጂ እኔ ሰላም ነኝ። ውሽሚት ስሟ አልተጠራም። ጭራሽ መኖሯንም ረስቷታል ማለት ነው። አታ ዛሬ ማለት ነው ዲብና ብዙዬ በጣም የታዘቡት አረግልሃለሁ፣ ይሄን ቃል የገባሁትን እሰጥሃለሁ፣ እኔ እፈጽማለሁ። ሄርሜላ በገንዘብ ነው ወንድን ማሳመን የምፈልገው በማንነቷ እንዳደድለ ዛሬ እነ ዲብ በጣም ታዝበዋታል። ዝም በይ ያለቻት በቃ ዛሬ እኮ ብዙዬ በቃ ሄርሜላ ስርዓት አድርጊ ነው ያለቻት። በቃ ገንዘብ አብርሽን በቃ በገንዘብ ደልላ ተይቀደም በሰዓት ነበረ። ደግሞ አሁን ቃል ገብቼልሃለሁ እፈጽመዋለሁ አብርሽ ሩታ እየጠፈጥፍሻለሁ አለቻት። ዝም በይ ያለቻት በቃ በጣም አስጠላቻት። አዳመጠቻትና መንጉርና ብላ ነው መሰል ዝም በይ ያለቻት። ጠፈጥፍሻለሁ ሁለተኛ እንዳንከው አብርሽን አለቻት። በእውነት ነው የምላችሁ። ዛሬ እንግዲህ አብርሽ እውነቱን ተናግሮ ሚስቴንና ልጄ ጋር ደስተኛ ነኝ፣ ደስተኛ ህይወት እየኖርኩ ነው። ነገር ግን የቤተሰብ ግጭት ስለተፈጠረ አይምሮዬ ሌላ ነገር ትሆኖብኝ ነው እንጂ እኔ ጤነኛ ነኝ። ዶክተሯም አብርሽ ጤነኛ ነው፣ ሙሉ ምርመራ አድርጌያለሁኝ። ምርመራ ውጤት ባየሁት መሰረት በሽታ የለውም፣ ጤነኛ ነው። እናንተ አትጨቃጨቁ በሱ ፊት። እሱ ሰላም ማገኘት ከሆናችሁ በጠረጴዛ ዙሪያ ፍቱ፣ ቤተሰብ ከሆናችሁ። አለበለዛ አብርሽ ጤነኛ ነው፣ ኖርማል ነው። ከሚስትና ከልጁ ደስተኛ እንደሆነ በግልጽ ተናግሯል። ዶክተሪቷም ተናግራለች። አቶ ዳንኤት ያጨበጭብ ነበረ፣ ነገር ግን የሰማው ሰው የለም። አጨበጨበ፣ አለቀለቀ። እንደ ወንድ አይነት ወንድ ምን አይነት ወንድ ነው? አረ ወንድ ላይ ሆምጣጥ በቃ አንዳንዴ አብርሽ ዝምታው እኮ የወንድ ባህሪ ነው። በእውነት ነው የምላችሁ። አለቅጥ እንደው መልስ አለመስጠቱ እንጂ ዝም መሲል እኮ ሴት ልጅ ቀጣል ነው የምትለው በፍቅሩ። በእውነት ነው የምላችሁ። ሄርሜላ ዛሬ የሜዳ ያለ አይደለ እዚህ ዝም ብሎ ርክስ ስሟን መኖሯንም አያስታውስ አብርሽ። በእውነት ነው የምላችሁ። ላይክ አድርጉ ይሄ ቪዲዮ እስከ መጨረሻ ታችሁ ኮሜንት ጻፉ። የሩታ የሄቶች እኛ እንመራዋለን፣ እናሸንፋለን። ስነ ስርዓት ነው ከሆነ በቃ አሁን አንዴ ተረጋጉ። በቃ ሩታም ተረጋጉ። አልፈልግሽም፣ ውጭኛ አትበይበት። በቃ አይፈልግሽም፣ ውጭ አይፈልግሽም። እግዚአብሔርን ከዚህ በኋላ አላስጨንቅም። ብቻ ንቃ አሰርቡና ወደ ዶክተር ይዛችሁ ትገቡ። ሰላም ነው? እንዴት ነህ? የመታህ ነገር አለ እንዴ? ስትወርቅ የመታህ ደህና ነህ? የለም አሁን ጠበጥኩ። አንተ ነህ መታህ ሆኖ ቅድም እንደዛ እንደሆነ ልትደግምለት ነው ያስረዳኝ ነው የሚመልሰው። አለቅላችሁን አዳምጡ። ሐኪምና ለነፍስ አባት ምንም የሚደበት ነገር የለም ይባላል። ያለውን ነገር ንገረኝ። ምንም አሁን አንተ ካልነገርከኝ ሕክምናውን ሙሉ ለሙሉ መስጠት አልችልም። በደንብ አድርጌ የምችለውን ያህል እንድረዳ አንተም ነገ ጠዋት የምትፈልገው ነገር ላይ ለመድረስ የምትፈልገው ነገር ለማድረግ የዛሬ ጤና ይወስነዋል። እና እስቲ ያለው ነገር በግልጽ ንገረኝ። እንደ ሐኪም ሳይሆን እንደ ለታይት ነኝ። ትንሽ ጭንቅላቴ ነው ሊያዞረኝ ስጨናነቅ ምናምን እርትረስ ሲኖር እንደዛ ያደርገኛል። ከዛ ውጭ ደግሞ ደህና ነኝ። በቃ ደስተኛ ሆኜ እየኖርኩ ነበር። ከሚስቴ ጋር ከልጄ ጋር ደስተኛ ሆኜ እየኖርኩ እና ትንሽ ቤተሰብ ላይ ግጭት ምናምን ሲፈጠር ነው ጭንቀት ውስጥ የገባሁት። ምስሽን ነገር ያተማቆ እውነታውን ተናገረ። በኋላማ ለማንም መድረስ አትችልም። መጀመሪያ ለራስህ ማወቅ አለብህ። ልክ ነው። አንድ ሰው በራሱ ካልቆመ ለሚስቱም መድረስ አይችልም። ያንተ ጤና ቅድሚያ ይሰጠዋል ነው አይደለም? ያንን ነገር አቮይድ ማድረግ ነው። እሺ ዳ ነው። አሁንም የመጣው ወደዚህ ትንሽ አዙሮት ነው እና እየተከራከርን ነበር። አዙሮት ነው እንጂ ጤነኛ ነው እና ይህንንም በግልጽ አድርገሽ እንድትነግሪኝ እፈልጋለሁ። አብዛኛው ሰው ይህን ነገር ይፈልገዋል። እሱ ደህና መሆኑ እና ደህንነቱን በደንብ እንድትነግሪኝ እፈልጋለሁ። ብዙ ሰዎች ብዙ ነገር እያሉ ስለሆነ
የእሱን ደህንነት ማወቅ እንፈልጋለን እና እኛ ደህና ነን እያሉን ብዙ ሰዎች እያመኑን አለም እና አሁንም ይህ ግጭት የተነሳው በዚህ የመጣ ነው። አዎ በጣም ደህና ነው አብርሃም። ምንድነው የእረፍት ማጣት የጭንቀት መብዛት ያመጣው ነገር ነው እንጂ አሁን ላይ ያለው ሁኔታ በጣም ጥሩ ሁኔታ ላይ ነው ያለው። ስለዚህ ምንም ነገር የለም ማለት ነው። ሰላም ነገር የለም፣ ሁሉ ነገር ሰላም ነው። በመጣልኝ ላለው አይቼ ያለው ነገር ሁሉ ሰላም ነው። እዚሁ እረፍት ያድርግ ወይስ ሚል እንችላለን? አንድ 20 ደቂቃ እዚሁ እረፍት ያድርግና ከዛ በኋላ ሁኔታ ላይ ነው ያለው። ከእሱ ጋር የምንመካከሉ ተመካከልና እኔ እና እሱ ለአንድ ለ5 ቀን እንቀጥላለን። አሁን ላይ ምንም እንትን የሚል ነገር የለም፣ ግን አሁን የእናንተ መስማማት ያስፈልጋል። የሚያሳዝነው ነገር ሄርሜላ እና ብዙዬ እንትና ዳዊት ነው የሚባለው ዳዊት የአብርሽን ደህንነት ውስጣቸው ያውቃል። አብርሽ የመረጠውን መርጧል፣ ሚስቱን መርጧል። ዛሬም ደግሞ ሚስቴና ልጄ ጋር ደስተኛ ነኝ፣ የቤተሰብ ግጭት ነው እንደዚህ ያደረገኝ እንጂ እኔ ደስተኛ ነኝ፣ በሽታ የለብኝም፣ ደህና ናቸው። ዛሬ እንግዲህ አብርሽ ከሆስፒታል መድኃኒቱን አግኝቶ ወጥቷል። በሽታ እንደሌለበት እና ሙሉ ጤና እንደሆነ ዶክተሯ ተናግራለች ማለት ነው። እኛም ድሮም አብርሽ ጤነኛ ነው፣ አብርሽ ጤነኛ ነው፣ ጠጥቶት ነው ሚስቱ ላይ ያደረገው ድርጊት በጣም ጠጠት ውስጥ ነው ያለው ብለን ስንናገር ፋፊ ወንድም የለሽም እንደ አንቺ እኮ ወንድምና ልጅ ያለሽ ወንድ ልጅ አታዝኒም ወይ የምትሉ ነበራችሁ። ዶክተሯ እንግዲህ ጤነኛ እንደሆነ በሙሉ ተናግራለች። ምንም እንደሌለበት ጭንቀት ብቻ ነው ያለበት። ጭንቀት ደግሞ ወንድሞቹ እና እህቱ እንደፈጠሩበት በግልጽ አብርሽ ተናግሯል። እናንተ ወደየት ነው ወደየት ነው? ሩታ ሀብቴ እኮ በቃ ጠፈጥፍሻለሁ አለቻት እኮ ሁለት እንዳትነኪው አለቻት። ብዙዬማ ዛሬ ደግሞ ሄርሜላን ስርዓት አድርጊ አለቻት። ሄርሜላን በቃ ስርዓት አድርጊ አለቻት። ሄርሜላ ስርዓት አለቻት። እውነት ነው የምላችሁ ዛሬ በስነ ስርዓት አቶ ዳኔ አለቅላቂ ደግሞ እያለቀለቀ ብዙዬ ቤት ይሆናል ምናምን። የትም ቢሆን አብርሽ ተዳሬና ልጄ ጋር ደስተኛ ነኝ፣ ደስተኛ ሆኜ እየኖርኩ ነው አለ። ከዚህ በላይ ወደየት ይሄዱ? ይሄን ቪዲዮ ሲያዩት ወደየት ነው? እስቲ ቆይ ምንድን ነው የሚወጣቸው? ሄርሜላ በቃ አለቅላቂ እንደሆነች እዛዝህ ምንም ቦታ እንደሌለው ስሟን አልጠራም። ስሟን ቤተሰብና ቤተሰብ ነው ያለው። ቤተሰቦቹን ነው የወቀሰው አብርሽ። ሄርሜላ የለችም እዛ ቦታ ተረስታለች። ቦታም የለው ጭራሽ። ለምን ይሄን አረግልሃለሁ አብርሽ፣ ይሄን አረግልሃለሁ። ወንድ ልጅ በስጦታና በግዢ ነው እንደሚገዛ ወንድ ልጅ። ሄርሜላ አይምሮ ላይ ይሄን አረግልሃለሁ፣ ቃል የገባሁትን አረግልሃለሁ አብርሽ። አረ ሴቶች አረ እንደው ሄርሜላ የምትባል ሴት እንደው ማን ያመጣብን እዚህ ሚዲያ አዋረደችን እኮ። እንደ ሴቶችን በሷ አሁን እንጠራለን ፋሚሊ። እኔ በሄርሜላ የምጠራ ሴት ከሆንኩ እኔ ብቀር ይሻል፣ ሴት አልባለም። በእውነት ነው የምላችሁ፣ እኔ ጀግና ሴት ነኝ። ኖ ሄርሜላ ማለት አብርሽን በገንዘብ ለመግዛት በፍቅር ሳይሆን በስጦታ በምናምን በሉልታ እንዲታይ እንዲያዝ ሞኝ እንደሆነ አብርሽ መልስ እንደማይሰጥ ስለምታውቅ እኔ እኮ ቃል የገባሁልህን አረግልሃለሁ። ዛሬማ ዲብና ብዙዬ ታዘቧት። ዝም በይ አለቻት፣ በቃ አለቻት። በእውነት ነው የምላችሁ እኔ በጣም ቪዲዮውን እስከ መጨረሻ አይቻለሁ። ሩታ ሀብቴ ዝም በይ ካሁን ወደ ስርዓት ያዥ ጠፈጥፍሻለሁ አለቻት። እንዳትነኪው ነው ያለቻት። በእውነት ነው የምላችሁ እና ሩታዬና አብርሽ እንግዲህ ትዳራቸውን በዶክተሯ ምክንያትም ግልጽ ሆኗል። እኔ ሚስቴና ልጄ ጋር ደስተኛ ነኝ፣ ቤተሰብ ግጭት ነው እንደዚህ ያደረገኝ እንጂ እኔም ሌላ በሽታ የለብኝም ፈጣሪ ይመስገን ብሏል። እኛም በሽታ እንደሌለበት እናውቃለን። ሁሉም ነገር ኖርማል ነው። እሱ ህይወቱን እየኖረ ነው። አላስኖርም፣ አላስበላም፣ አላስጠጣም ያሉት ወንድምና እህቱ ነበሩ። እውነታውን አውቀዋል ብዬ አስባለሁኝ። አብርሽ ብዙዬ ጋ ሄደ፣ እንትና ጋ ሄደ፣ ሀሳቡን ይቀይራል። ውሸት እንዳትፈሩ ፋሚሊ። እኔ በኮንፊደንስ እናገራለሁኝ። አብርሽና ሩታ መቼም ቢሆን ማንም ቢመጣ እንደማይለያቸው። ልጁ አሞኝቶታል። በቃ ልዑል አሞኘው። ልዑልን የመሰለ ልጅ እኛ የምንጓጓለት አብርሽ ከልጁ ተነጥሎ አሁን ሌላ ሴት ጋር ይሄዳል። ድሮ እኮ የልጅን ጣዕም ስለማያውቅ ነው። ህፃን ነኝ ልጅ ነኝ እያለ ልጅ ምን ያህል እንደሚያጫወት ስለማያውቅ ነው። ዛሬ እኮ አጫወተው 20 ቀን ወራቸው እኮ አብርሽና ሩታ አንድ ላይ መሆን ተያዙ። እንደ ሄርሜላ መዋረዷ ነው በአደባባይ በጣም ነው የሚያሳዝነኝ። በእውነት ነው የምላችሁ። እንደው ዳኔ አለቅልቆ ምንም እንደማይሳካለት ታያላችሁ። ወንድምና እህቱ ሄርሜላ ላይ እንደሚዞርባት በቅርብ ቀን ጠብቁ። በእውነት ነው የምላችሁ። ብዙዬና ድብ ዛሬ የተረዱትን ተረድተዋል። የቪዲዮውን ደግሞ ሲያዩት ምን ያክል ስሟን እንኳን ሄርሜላ በቃ እና ዳኒ እዛ አለቅላቂ ናቸው እንጂ አብርሽ እንዲይዘው እንኳን አልፈቀደም ዳኒ።
እንድነካው አልፈቀደም ይዞት ሊገባ ሲል። ዳኒ ግን እዚህ እናንተ ምን አይነት የወንድ ልጅ ቅልብልብ ምንድንጉር ነው? ወንድ ልጅ ሆም ጠጥ ብሎ እኔ አብርሽ እኮ አንዳንድ ጊዜ የወንድ ጸባይ ያለው በእውነት ነው የምላችሁ። ዝምታ መልስ ስለማይሰጥ ሚስቱን ስለማያስከብር እንጂ ወንድ ልጅ ስሬስ ሲሆን ነው ሴቶች የሚያፈቅሩት። በእውነት ነው የምላችሁ። ሁሉን ነገር ማውራት የማይፈልግ በቁም ነገር የሚገኝ ወንድ ልጅ ይወዳል፣ ሴት ልጅ ትወዳለች። ሄርሜላም እንደዚህ የምታሽቃብጠው ሰው ላይ ሆኖ ስታየው ስላማራት ነው፣ ወንድ ሆኖ ስታየው። በእውነት ነው የምላችሁ። አብርሽ ባመነበት ነገር በቃ ሚስቴና ልጄ ጋር ደስተኛ ነኝ፣ የቤተሰብ ግጭት እንጂ እኔ ሌላ ችግር የለብኝም፣ ጤነኛ ነኝ፣ 4 ነጥብ አሞታል ምናምን ዶክተር ሃሃ ምንም አልታመመም። እሺ ዛሬ ምን ልታመጡ ነው? ታሟል የምትሉ ሴቶች እሺ ዛሬ በቂያችሁን ተነግራችኋል። ላይክ፣ ሰብስክራይብ፣ ሼር ይሄን ቪዲዮ እስከ መጨረሻ። ግሪስ ፋሚሊዎች፣ የሩታ እህቶች የት ናችሁ? እናንተ አትበገር ናችሁ። የሩታ ኦዲየንስ ስለሆንኩ በጣም ኮራለሁ። ስሬስ ፍቅራቸውን እና ማንነታቸውን ደብቀው እየቀጩ ያሉ ዓለም የሚያንቀጠቅጡ አብርሽና ሩታ ማለት ነው። አብርሽና ሩታ ሚዲያውን እየመሩት ነው፣ እያንቀጠቀጡት ነው። አብርሽ በዝምታ ሩታ በነብር። ሩታ እችላለሁኝ፣ ባሌ ጤነኛ ነው፣ ባሌ አልታመመም። የታመመ ሰው ሊያደርግላታል ሩታ ሀብቴ ባሏ ቢታመም ሆስፒታል መውሰድ ያቅታታል እንዴ? ሩታ ሀብቴ ባሏ አንድ ነገር ቢሆንባት እስካሁን ድረስ የት ነበረች? የሰው ልጅ ቅንጭላት የማታውቁ የማታስቡ በእውነት ነው የምላችሁ እናንተ። እኔ እንደ ሰው ስናገር ሰው ብትሆኑ ሩታ ባሏ ታሞ ኤፍሬም ወንድሙ ታሞ ዝም ብለው ቆሞ ያያሉ ብላችሁ የምትፈርዱ አረመኔ ሰዎች እንዳላችሁ አይተናል። ላይክ ሰብስክራይብ አድርጉ ውዶቼ ማሮቼ። በጣም ነው የምወዳችሁ፣ በጣም የማከብራችሁ። እኔ ዛሬም ነገም ተነገ ወዲያም እንደዚህ ሆኜ የምሰራው በቃ ስለማቅ ነው። አብርሽና ሩታ በቀላል ትዳር መሰረቱ አይደለም። ብዙ መስዋዕት የተከፈለበት ቤተሰቧን ትታ ልጆች ወንድሞቿን እህቶቿን ትታ አብርሽ ብላ የመጣች ስሟ የተጠራ በአባይ ሚዲያ ድረስ የመሰከረላት ሚስቱ በአንዲት ተራ ሴትና በጥቅማ ጥቅም የምታሳምን ወንድን ሴት አብርሽ አይመርጥም። ወደዳችሁም ጠላችሁም አብርሽና ሩታ ባልና ሚስት ናቸው። እውነት ነው የምላችሁ። ልዑልን የመሰለ ልጅ አለው አብርሽ። ሩታዬ ልዕልት የመሰለች ጀግና ሴት አለኝ። ስትናገር እንኳ እኮ በቃ ቆጭ ነው የምታደርገው። ያች እኮ በቃ እንዲህ ምንጭር አራውዙ ቢላሂ ሚነሽ ሸይጧን ረጂም። ሴቶች ወንድ ልጅ እንደወዳችሁ ከፈለጋችሁ ረጋ ሰከን። ወንድ ልጅ ቀበዥባዥ ሴት አይወድም። ወንድ ልጅ ረጋ ያለ ሴት፣ በራስ መተማመን ያላት ሴት ብወልድላት ልጇን በደንብ ታሳድጋለች፣ አታለቃቅስም፣ ጀግና ናት፣ ከሁሉ ፈተና ትወጣለች ያላትን ሴት ነው ልጅ መውለድ የሚፈልገው። ሩታ ሀብቴን አብርሽ የመረጣት ወዶም ፈቅዶ አይደለም፣ ጀግና ስለሆነ ብቻ ነው። ምንም ነገር ወደዳችሁም ጠላችሁም ሄርሜላ ቁንጅና ያንሳትም እኮ። ቁንጅና ምን ያደርጋል? አረያ በለል። ቁንጅና ምን ያደርጋል? መልክ ምን ያደርጋል? ዋና ቁም ነገር ነው። ቁም ነገር የላትም። በገንዘብ ወንድ ተገዝቶ ይሄን እናደርግልሃለሁ አብርሽ እናንተ ኧረ መገንኔ እንደው በጥቅም ነው ወንድ ልጅ የሚገባው በአሁን ሰዓት። እኔ አልገባኝም እኮ እኛ ለልጆቻችን አባት ለባሎቻችን እንኳን 1 ብር መስጠት እኮ እንንቀጠቀጣለን። ስንት ዓመት አብረን ኖረንለት እንኳን ለባሎቻችን 1 ሺህ ብር ለመስጠት እሱ ቁጭ ብሎንም ብለን እኮ ያመናል። ሴት ጀግና ሴት ለምን ራሱን ችሎ ሊያገባ ሊያስተዳድረች ስለሆነ እስከያዘ ድረስ ለባሌ ብር መላክ እንዴት ነው? አልልክም። ለምን እልክለታለሁ? እንኳን እቺ ገና ያገባኛል ብላ አረግልሃለሁ ቃል የገባሁልህን ነገር እፈጽመዋለሁ አብርሽ። ወላሂ እነ ብዙ እየታዘቧት ዛሬ ዲብም ለራሱ ታዘቧት። እንዲሁ ሩታ ለራሱ እንዲህ ብላ አየቻትና አለቻት ወላሂ ጤነኛ ናት ግን እያለች እንደኔ ተመለከተቻት። አረ ጌታ ትዕግስቱን ስጠኝ፣ ያረብ ጌታ አታዋርደኝ። በአደባባይ ላይ እንዳው እንደዚህ ሴት ልጅ ለወንድ ልጅ ብርና ገንዘብ ሰጥቼ ያገባኛል ብላ ከምትል ሴት ፈጣሪ ጠብቃቸው። ወንዶችም ነብር ሴትና ጀግና ሴት ለልጇ ታማኝ ሆና ልጇን የምታሳድግ ሴት፣ ቤቷን የምትንከባከብ ሴት ፈጣሪ ይስጣችሁ። እንደ ሩታ ሀብቴ አይነት ሚስት አላህ ይስጣችሁ ወንዶች። በእውነት ነው የምላችሁ። እንደ ሄርሜላ ርካሽ ደግሞ በገንዘብ ገዝቶ የኔ ይሆናል የምትለውን ፈጣሪ ይሰውራችሁ። በገንዘብ የምታምን ገንዘብ አይታ የምትመጣ ሴት ናት። ወንድ ልጅ በገንዘብ የሚገዛውን ሴት አያከብርም። ሄርሜላ በገዛ እጅሽ ዝም ብሎ የራቀሽ በራስሽ ጥፋት እንደሆነ ተገንዘቢ። በቃ ይሄን ነው የምለው እኔ ሀቂቃ ነው የምላችሁ።
በጣም ነው እኮ ያስጠላችሁ። በቃ ስሟን ሰው አይጠራም። ስሟን አልጠራትም። በእውነት ነው ማሽ ጠይፏታል አብርሽ ሄርሜላን። ዛሬ ለራሱ ታመመበት ገንዘብን እንጂ የምታነሳው የሱ ጤንነት አይደለም። አረግልሃለሁ አውዙ ቢላ